ግን ለአንቺ ወአርብ ለኪ ለአንቺ መስዋዕት አምልኮ ሙዓዘ ይላል። ለአንቺ አቀርባለሁ የአምልኮ መስዋዕት። ይሄን ይመስላል። ያዙት ጥቅሶችን ያዙት፣ ይጠቅማቸዋል። እሺ መክሊት አለሽ? አሁን ይሰማሻል? አሁን አለው። ለኔ እኮ እናንተ የምትሉት ይሰማኛል። እኔ የምለው ነው ለእናንተ ማይሰማችሁ። ኦኬ እሺ፣ አሁን በደንብ ይሰማል። ከታች እስማኤል ጽፎላችኋል። እሺ እኔም እዚህ የፈለኩት ነው፣ ካገኘሁት አሳያችኋለሁ። እሺ ቀጥይ ጥያቄ። እሺ መክሊት አንተ ሰው አሁን እስልምናን ተቀበለ ከተባለ ማርያምን መውደድ ኢየሱስ ክርስቶስን መውደድ ስለነሱ ተገድሎት ስላደረጉት ነገር ማንበብ መጠየቅ ምናምን እስልምናዎቹ ሊያደርጉ ይችላል። አንድን ሰው ከሰለመ በኋላ ምን ብሎ መጠየቅ ማምለክ መውድ አሁን እነሱን አንደኛ ከልጅነታችን ጀምሮ ኢየሱስ ክርስቶስን እንዳምላክነት ማርያምን እንዳማላጅነት ስንከተል የኖሩን ሰዎች ባንዴ አሁን ዛሬ በሰለም ዛሬውኑ ለሊቱኑ ስለ ማርያምን ብየውላ ልምል እችላለሁ። እነዚህ ነገሮችን አፍሽ ያመጣሽ ነው ከልብሽ ስላልሆነ ችግር የለውም። ማርያምን ብለሽ አበስኩ ገበርኩ ሌለ እስካሁን ድረስ ሳሾፍ ማለት ነውና እኔ ሳሾፍ ነው አበስኩ ገበርኩ ምለው እና አበስኩ ገበርኩ ማለት ያው ከሃይማኖት ጋር አይደለም፣ አባባል ነው፣ ኢትዮጵያዊ አባባል ነው። ልክ አንድ ሰው ሲሞት አፈሩን ገለባ ያርገልህ እንላለን እኛውን። ለምሳሌ ማለት አላህ ይርሐማ አይባልም መቼም፣ ነፍስ ይማረም አይባልም በኢስላም። ስለዚህ ምንድነው የምትዩ አንድ ሰው የምታቀሰው አፈሩን ገለባ ያርገልህ አፈሩን ገለባ ያርግለት ምናምን ታያለሽና አበስኩ ገበርኩ ምናምን ልትይ ትችያለሽ። እና አንድ የሰለሙ ሰውዬ ነበሩና በጣም ደንግጠው የሆነ ነገር ሲነግራቸው በስላሴ ያሉኝ ጭራሽ አሉኝ። እንዴ ምን እያሉ ነው ስላቸው ምን አልኩኝ አለው በስላሴ ከዋሉ ኮላቸዋለሁ። ኧረ እኔ አይደለም እንዴ ሙስሊም ነኝ አስተግፍሩላ በላሉኝ። አምልጦ ሲል ወይ አምልጦ ሊሆን ይችላል ተወኝ ባካሉኝ። እና አንዳንድ ጊዜ እንደዚህ አይነት ነገር ሊያጋጥም ይችላል ሳታስቢው ማለት ነው። ኧረ በስመ አብ የሚል እኔ ካገባው በኋላ ለባለቤቴ እንደዛ ብያታለሁ ገርሞኝ። ኧረ በስመ አብ አልኩኝ ደንግጬ ይወዛለ ማለት እና ፈልገሽ ካላደረግሽው ድረስ አላህ አይቆጥርብሽም። ግን ሲነገርሽ ወዲያው እስቲግፋር ማድረግ አለብሽ፣ መቶበት አለብሽ ነው ዋናው ነገር። እሺ መክሊት እጄ በአንዴ የሚወጣ ነገር አይደለም። እንደዚህ አይነት ነገሮችን ጥቃቅን ነገሮች ላይ እንትናለን ሆን ተብሎ በጌታ በምናምን ነገር እያሉ ጌታ ኢየሱስ ወይ ምናምን ነገር አባቴ የኔ አባት ምናምን እያሉ እየተጣጠፉ እንትን እያሉ እንዲህ አይነት ጨዋታ ግን የለም። እንዲህ አይነት ነገር ድራማ አይሆንም። ራሱ እስቲግፋር ማለት ነው አላህን ይቅርታ መጠየቅ ማለት ነው። ምንድነው አሁን እስቲግፋር ያልከው ነገር? እስቲግፋር ማለት ይቅር በለኝ አላህ ማለት ይቅርታ መጠየቅ ማለት አላህን ይቅር በለኝ አምላኬ ወይ አጥፍቻለሁ፣ በድዬሃለሁ፣ ሐቅን ወስጃለሁ፣ ሐቅን ለፍጡራን አድርጌያለሁ ብለሽ ይቅርታ መጠየቅ ማለት ነው። አላህም ደግሞ ማሪና አዛኝ ነው፣ ራሱ ይቅር ባይ ነው፣ ይቅር ይልሻል ማለት። የግድ ደግሞ መናገር አይጠበቅብሽም ለሰዎች ይቅርታ ተወብቻለሁ ምናምን ብለሽ እንትን ማለት አይጠበቅብሽም። የዛኑ ቀን አያጥፍቻለሁ እታረማለሁ ነው የሚባለው። እንደዚህ ያሉ ነገሮች አሉ። በጌታ ምናምን ማለት በጌታ ይሁንብኝ ምናምን ማለት ትችላላችሁ። ያው ወረቢ ብትሉ ይመረጣል። ግን በጌታ ይሁንብኝ፣ ጌታዬ፣ ጌትዬ፣ አምላኬ ምናምን እያልን እንጠቀማለን። ምንድነው የሚባለው? የነፍስ አባት ጋር ምናምን መሄድ የለም ማለት ነው። ያረኛ ጋር የለም። ለምን ብለን ምን አገባው? ሲጀመር እንደኔ ስጋ ለባሽ የሆነ የሚበላና የሚጠጣ የሚተኛ አካል ምን አገባው ነው የኔን አይብ ለሱ ምነግረው። አላህ የሰተረልኝና አይብ የማይደረግ ነው። በኢስላም የለም። ራሱ የሆነ ነገር ስታጠፊ የሰው ሐቅ ከሆነ ሰውየውን ይቅርታ ትጠይቂዋለሽ፣ የበደልሽውን አካል። የራስሽ ሐቅና ያለ ሐቅ ከሆነ ደግሞ
ወደ አላህ በይቅርታ መመለስ ነው። ይቅር በለኝ ብለሽ ይቅርታ ጠይቂዋለሽ። እጅሽን ዘርግተሽ ያ ረቢ ይቅር በለኝ፣ ኃጢአቴን በደሌን ይቅር በለኝ፣ የሰራሁትን አውቄም በድፍረት ሳላውቅ በስተትም የሰራሁትን ኃጢአት ወንጀል ሐቅን የነካሁትን ነገር ይቅር በለኝ ያ ረቢ ያ አላህ ብለሽ ያ ኢላሂ ብለሽ እሱን ራሱ መጠየቅ ትችላለሽ። ስለዚህ እስልምና መቀበል ማርያምን ከመውደድ አያግድሽና ወደጃት ምን ችግር አለው? እሱ ማርያምንም ወደጃት፣ ኢየሱስንም ወደጂ፣ አብርሃምንም ወደጂ ምናምን ነገር ወደጂ። ግን ስማቸው መጥራት አይፈቀደልሽም። ለምሳሌ እርዱኝ፣ ድረሱልኝ ምናምን እያልሽ ብትጠሪያቸው አይሰሙሽም እነሱ ማለት ነው። ሁለቱም አይሰሙም፣ ፍጡር ናቸው። ፍጡራን አይሰሙም። ራሱ ድረስልኝ፣ እርዳኝ ማለት ምቺው ማናገር ምቺው በጋዩ አላህን ብቻ ነው። ራሱ ኢቭን ነብዩ መሐመድንም አትችይም። ድረሱልኝ፣ እርዱኝ ምናምን ማለት አትችይም። እሳቸው አይደርሱልሽም፣ አይረዱሽም። ውስን ናቸው፣ ሰው ናቸው። አይቻልም። ኢንቮኬሽን አይቻልም፣ አይፈቀድም። እሱ በአካል ብቻ ነው። ለምሳሌ አንቺ አሁን ለምሳሌ አለ ወይዲ ዱዓ አድርግልኝ ብንባባል እንችላለን። መስማት፣ ማየት፣ ማወቅ በሚችበት አኳን ማለት ነው። ነገር ግን አሁን ከቲክቶክ ከወጣሽ በኋላ አንቺ ተኝተሻል ልም ብለሽ መክሊት ዱዓ አድርግልኝ ምናምን ብዬ ብለሽ ትሰሚኛለሽ? ትሰሚያለሽ? ታውቂያለሽ? ከየት ነው የምሰማው? እኮ እሱን ነው እንደዛ ማለት ነው። ልክ እንደዛ ማለት ነው። ውስንነት ስላለብሽ ማለት ነው። ገብርኤል ውስንነት አለበት። ለምሳሌ ገብርኤል ራሱ ውስንነት አለበት። አንዱ አረብ ሀገር፣ አንዱ ኢትዮጵያ፣ አንዱ እስራኤል፣ አንዱ ምናምን ነው። ሁሉም በአንድ ጊዜ ቢጸልዩ ሁሉ ነገር ማወቅ አይችልም። አንደኛ ሁሉ ነገር ማየት አይችልም። ሁሉ ነገር መስማት አይችልም። መለኮት ብቻ ነው ያን ማድረግ የሚችለው። አንድ አምላክ ብቻ ነው ማድረግ የሚችለው። ስለዚህ ምን ይባላል? ገብርኤል ሆይ አማልደኝ፣ ገብርኤል ሆይ እርዳኝ፣ ገብርኤል ሆይ ድረስልኝ ብዬ ባወራው ሽርክ ነው። አለም ያለ ሽርክ ነው። አይሰማም እሱ ራሱ ማለት ነው። አላህ የቂያማ ቀን ይጠይቃቸዋል። ሱረቱ ፉርቃን ምዕራፍ 25 ላይ የቂያማ ቀን እንትምላችሁን ምን ይላል? ሱረቱ ፉርቃን ምዕራፍ 25 ላይ መሰለኝ አንዴ ሲያወጣው እሱ ጥቅስ በጣም ነው ደስ የሚለኝ። ሱረቱ ፉርቃን ጥያቄ ጠይቃቸዋል ራሱና ሲጠይቃቸው የሚመልሱት መልስ በጣም የሚገርም ነው። ሲጠይቃቸው የሚመልሱት መልስ ቁጥር ስንት ነው? እሺ ወይ ቃሉን ንገረኝ ወይ። እሺ ሱረቱ ፉርቃን ምዕራፍ 25 እንትን ነው ምንድነው? ወየውመ የሕሹሩሁም ጀሚዓን አጋሩ ብላቸዋል ምናምን የሚለው ማለት ነው። እስቲ فيقول أأنتم أضللتم በአማርኛ ተነግሮ አረብኛው መጻፍ አልችልም። ቆይ 17 ላይ 25 17 ላይ በጣም የሚገርም ነው የሚሉት 25 17 ላይ ላውጣ። ቆይ እሺ እነርሱንና ከአላህ ሌላ የሚገዟቸውን የሚለው ነው። አዎ እሱ አንደኛው ነው። እሱ አንደኛው ማለት ነው። እነሱ ካላ ሌላ የሚያመልኳቸውን የሚሰበስበትና እናንተ እነዚህ ባሮች አሳታችሁ የሚልበት ወደ ነፍሳቱ ነው የሚልበት ቀን አስታውስ ይላል። ከዛ የሚመልሱት መልስ ምንድነው? ጥራት ይገባ ከአንተ ሌላ ረዳቶችን ልንይዝ ለኛ ተገቢያችን አልነበረም
ግን እነርሱንም አባቶቻቸውንም መገንዘብን እስከተዉ ድረስ አጣቀምካቸው ጠፊ ህዝቦችም ሆኑ ይላሉ ይላል። አዎ እንደዛ ይላሉ። አረ መላእክትን የሚጠይቅበት አለ። ቆይ ላውጣው እኔ በራሴ ማለት ነውና ሱረት 7 ነው እሱ። አዎ ቁጥር 40 ላይ yes 7 ቁጥር 34 40 yes አገኘሁት። በጣም የሚገርም ነው። በቃ ይሄ በጣም የሚገርም ነው። ይሄን ጥቅስ ሁላችሁም ተመልከቱ። መላእክትን ወደ ገብርኤል ወደ ማርያም ምናምን የሚጸልዩ ሰዎች መጨረሻ ላይ አላህ የቂያማ ቀን ይላል ታያቸዋል። ሁሉ በሚሰበስባቸውና ከዛ ለመላእክቱ እነዚህ እናንተን ይገዙ ነበሩን በሚላቸው ቀን የሚሆነው አስታውስ ይላል። እነዚህ እናንተን ምን የሚሉ ነበረ? እነዚህ እናንተን ያመልኩ ነበርን ብሎ ይጠይቃቸዋል። ከዛ በኋላ መልሳቸው ምንድነው? እነሱ ቁጥር 41 ላይ መላእክቶቹ ምን ይላል? ጥራት ይገባ ከእነርሱ ሌላ ረዳቶች አንተ ብቻ ነህ እንደሚሉት አይደለም፣ ይልቁንም ጂኒዎችን ያመልኩ ነበረ። አብዛኛዎቹ ለነሱ አማኞች ናቸው፣ አብዛኞቻቸው በእነርሱ አማኞች ናቸው ይላሉ ይላል። የሚቀበሉት እነማን እንደሆነ ታውቃላችሁ? የአላህ አምልኮ ማን እንደሚቀበል ታውቃላችሁ? በእነሱ ፋንታ እነማን ናቸው የሚቀበሉት? በመላእክት ፋንታ እስቲዩት ጂኒዎችን ያመልኩ ነበረ። ሲሰሟቸውም ሲያዳምጧቸውም የነበሩ ጂኒዎች ናቸው እንጂ መላእክቶቹ አይሰሙ አይደርሳቸውም ለነሱ። ያ አላህ ያ ረቢ ምን አይነት ማሻረክ ነው። ስለዚህ ገብርኤል ሚካኤል ብንል እነሱ አይቀበሉም። ገብርኤልና ሚካኤል አይቀበሉትም። መሀል ላይ እንደዛ የሚያስብሉት መሀል ላይ ይህንን እንድንሳሳት ለማድረግ የሚፈልጉት ሸያጢኖቹ ናቸው። ሱብሃንአላህ የሚገርም አንቀጽ ወላሂ በጣም የሚገርም። ይሄ በቁረይሾችም አይ ቲንክ የትኛውን ጣዖት ሊያፈርሱ ነው በሚሄዱ ሰዓት ሰሃባዎች ውስጥ ላይ የወጣች ሴትዮ ነበረች ታሪኩ ላይ እና ጂኒ ማለት ነው ያው በዛ ስም ትመለክ የነበረች እና እንደዚህ አይነት ነገር በገጠራማው ክፍል ይሄ በሚቀቡ ዛፎች በወንዝ ዳር ምናምን በሚሰሩ ነገራቶች ላይ በደንብ ይታመናል። እንደገና ደግሞ መላእክት ነን በማለትም በመገለጥ ይሁን እንደ መላእክት በአብሪ መንገድ ምናምን በመገለጥም ብዙ እንትን ይላሉና በጣም የሚገርም ነው ወላሂ። ጋኔንን ይገዙ ነበር የሚለው አሁን እኮ ምንም እኮ ክርስቲያኖች እኮ ከቁረይሾች እኮ ምንም የሚለዩት ነገር የለም። ቁረይሾች የሚሉት ወደ አላህ ያቀርቡናል አማላጆች ናቸው ብለው ነው ያላ ደጋግ ባሮችን ሐውልት ሰርተውላቸው በአላህ ቤት ዙሪያ ላይ በካባ ዙሪያ ላይ 360 ጣዖታት የሰሩት። ራሱ ማለት ጣጉት ማለት ራሱ እኮ ወሰን አላፊ ማለት ነው። ወሰን የሚያልፍ ነገር ማለት ጣጉት ሲምብሊ የቋንቋው ሊንጉስቲካሊ የአረብኛው ቃል ማለት ነው። እና በአላህ ሐቅ ላይ ድንበር አልፈው ነው እነሱ እንትን የሚሉት። ሲጠሯቸው ነበረ ተወሱል ያደርጋሉ፣ እስቲጋሳ ያደርጋሉ፣ ተበሩክ ያደርጋሉ። ይሄ ነው ትልቁ ችግራቸው ማለት ነው። እያንዳንዱ ስቴፕ ማለት ነው። ምናልባት ተበሩክ ማድረጋቸውና ተወሱል ማድረጋቸው ምናልባት ቢድዓ ነው ብለን ነው የምናስበው እንጂ ሽርክ አይደለም። ግን ማለት ትልቁ ሽርክ ውስጥ ከኢስላም አጥር አያስወጣቸውም። ግን እስቲጋሳ ሲያደርጉ ነው ከኢስላም አጥር የወጡት። ስለዚህ ክርስቲያኖች አሁን እስቲጋሳ ያደርጋሉ፣ በመላእክት በሰማዕታት በጻድቃን ተበሩክ ያደርጋሉ፣ ተወሱል ያደርጋሉ። ያ ነገር ቢድዓ ነው። ግን እንትኑ እስቲጋሳ ማድረጋቸው ነው ያስወጣቸው። አላህ ይጠብቀን ከሽርክ። መክሊት ጥያቄ አለሽ? ኔትወርክሽ አሁን አሪፍ ይመስላል በደንብ። ፒላጦስ ጥያቄ አለኝ እያለ ነበር። እሺ የሚሰማችሁ ከሆነ አንድ ጥያቄ መጠየቅ እፈልጋለሁ። እሺ መክሊት ሻሃዳ ይዘሻል እንዴ? ተው እሺ ጥያቄ አቅርሽ። እሺ ስትፈልግ ተያዝ እንጂ ስትፈልግ ተያዝ። ሻሃዳም ስትፈልግ ተያዝ። መርሃባ ኡስታዝ። መክሊት ይሰማሻል የምናወራው? አዎ
መርሃባ። እሺ መክሊት ጥያቄሽን አቅርቢ። አንድ ጥያቄ ያልሽውን። እሺ አሁን ለምሳሌ እኛ አሁን ድሉና አግኝተን በሶሻል ሚዲያም በተለያየ ነገር ስለ እስልምና ተምረን ስላለን ሃይማኖትም አንጽጽረን ይጠቅመናል ይሄ ነው እውነት ያለው ነገር ለማለት እድሉን አግኝተናል። ግን የኛ አባቶች የኛ እናቶች ደግሞ ቤተክርስቲያን ሄደው ነጠላ ለብሰው ጸሎት ከማድረግ ውጪ ስለ ሃይማኖታቸው ስለ ራሳቸው ሃይማኖት ሆነ ስለ ሃይማኖት የማያውቁ ሰዎች ድንገት ቢሞቱ በፈጣሪ ዘንድ ያላቸው እንትን ምንድነው? ማርሺ ያው ሰሞኑን ነበር የጠየቁት እኔ የለውም ነበረ። እኔ ልድገምልሽ አትድከሚ። እኛ ኦኬ ነገሩ የደረሳቸው ሰዎች ማለትም እስልምና በእነሱ ላይ የደረሳቸው ሰዎች ኖርማሊ እስልምናን ተቀብለዋል። ግን ወላጆቻችን አሉ ስለ እስልምና እውነታውን ላያውቁ ይችላሉ። ሶ በክርስትና ዓለም ላይ የሞቱ ወላጆቻችን አሉ። ስለዚህ እነሱ ምንድነው የሚሆኑት እንደ እስላም የሚል ጥያቄ ነው ያቀረባቸው ኡስታዝ። ቤተሰብ መካከል ቢሞት ነው ሪሳላው መልእክቱ ደርሶት? አዎ አይ አይደለም። አሁን እኛ በዚህ በእኛ መልእክቱ ያልደረሳቸው ሰዎች ከሆኑ አይቀጡም። በዱንያ ላይ ምንም ነገር ሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ እንደዛ ነው የሚናገረው። መልእክተኛ እስከምንልክ ድረስ የምንቀጣ አይደለንምና ይላል አላህ። መልእክተኛ ተልኮ መልእክቱ ካልደረሳቸው ለምን ይቀጣቸዋል? በማያውቁት ነገር። ሱረቱል አሕዛብ ምዕራፍ 33 5 እና 6 ላይ ደግሞ አውቃችሁ በምትሰሩት ነገር ልባችሁ እያወቀ በምትሰሩት ነገር ኃጢአት ይሆንባችኋል፣ ሳታውቁ ግን በምትሰሩት ነገር ኃጢአት አይሆንባችሁም ይላል። ለምሳሌ አንድ ሰው ዚና ሐራም ነው ብሎ ማንም ሰው አስተምሮት የማያውቅ ከሆነ ሰምቶ የማያውቅ ከሆነ መስረቅ ሐራም ነው የሚለውን ነገር ሰምቶ የማያውቅ ከሆነና ቢሰርቅ በወንጀሉ አላህ አይጠይቀውም። አንደኛ ማለት ነው። የማይጠይቁ ሰዎች ሌላ ደግሞ ምንድነው ለአቅመ አደምና ለአቅመ ሐዋ ያልደረሱ ሰዎች አይጠየቁም። አንድ ሕፃን ልጅ የ7 ዓመት ሕፃን ልጅ ከፎቅ ላይ ሰው ወርውሮ ቢገድል ነፍሰ ገዳይ ነው ብሎ አላህ አይጠይቀውም። የአእምሮ ችግር ያለባቸው የአእምሮ አቅል የሌላቸው ሰዎች እነሱም አይጠየቁም ለሚሰሩት። አንድ እብድ ከፎቅ ላይ አንድ ሰው ቢወረውር ነፍሰ ገዳይ ነው ተብሎ አይጠየቅም አላህ ዘንድ። ታዲያ ምንድነው እነዚህ አይነት ሰዎች የት ነው የሚገቡት? ጀነት ነው ወይስ ጀሃነም ነው የሚገቡት ሲባል ጀነትም ጀሃነምም አይገቡም። የቂያማ ቀን ይፈተናሉ፣ ፈተና ይፈተናሉ ማለት ነው ራሱ ማለት ነው። ህፃናትም ሁላ ሳይቀር እነሱ ሁላ ነው የሚፈተኑት። ህፃናት ሁሉም ነገር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የቂያማ ቀን ብለዋል አላህ የሚፈትናቸው 4 ሰዎች ብሎ ያሉት፣ አንደኛ የመጀመሪያው የአእምሮ ችግር ያለበት ብለዋል። ሁለተኛ መስማት የተሳናቸው፣ ሶስተኛ ደግሞ የምንድነው የጃጁ ሽማግሌዎችና አረጋውያን ምንም መልእክቱ ያልደረሳቸው ማለት የጃጁ ሰዎች አሁን እንደዚህ ነው ተብሎ አይነገራቸውም። አራተኛው እና መጨረሻ ደግሞ አለል ፊጥራ ብለዋል። አለል ፊጥራ ደግሞ ለሁለት ይከፈላል። አንደኛ መልእክቱ ያልደረሳቸው ሰዎች፣ ሁለተኛ ነገር ደግሞ ህፃናት ማለት ነው። አንድ ጊዜ አይሻ የካፊር ልጅ ሞቶ የጀነት ነው ስትል ረሱል ሰለላሁ ዐለይሂ ወሰለም አሉ አይታወቅም፣ የጀነት ይሁን የጀሃነም ይሁን አይታወቅም ያሉት ለምንድነው? የቂያማ ቀን ተነስተው ተቀስቅሰው እነዛ ሰዎች አላህ በራሱ ይክማ ይፈትናቸዋል። እስከዛ ድረስ እስከ ቂያማ ቀን ድረስ ሲባል እስከ ቂያማ ቀን ድረስ ደግሞ በኢብራሂም ዙሪያ ነው የሚሆኑት። ረሱል ሰለላሁ ዐለይሂ ወሰለም ህፃናቶች በኢብራሂም ዙሪያ ነው አሉ። ከዛ የካፊርም ልጆች ሲባሉ የካፊርም ልጆች በኢብራሂም ዙሪያ ነው የሚሆኑት ከሞት በኋላ ማለት ነው። ሩሃቸው ወይም መንፈሳቸው ነፍሳቸው የሁሉም ሰው ነፍስ የህፃናቶች የሚሄደው ጀነት ውስጥ ነው እስከ ቂያማ ቀን ድረስ። ከቂያማ ቀን ግን ተቀስቅሰው አላህ በራሳቸው ሂክማ ይፈትናቸዋል። ይሄ ነው ትምህርታችን። ግን ያን ጥያቄ ማለት ነው አሁን እንደረሳቸው ከተባለ እኮ እኛም ነብዩ መሐመድ በነበሩ ጊዜ አልነበረም የሰጣቸው ነው በእኛም የደረሰን በእኛ ማለት ለቤተሰቦቻችን። የኔ ጥያቄ ግን ምንድነው አሁን በህይወት ኑረው ግን ስለ አሉበት እምነት ራሱ በደንብ ጥልቅ እውቀት የሌላቸው ስለሌላ ሃይማኖትም ያልጠየቁ ያላነበቡ ሰዎች በፈጣሪ ዘንድ ምንድነው ምንዳቸው ነው? እኮ የቂያማ ቀን ይፈትናቸዋል ነው ካልኩሽ። እነሱ ሪሳላው
ያደረሳቸው የመልእክቱ ፈህምና ማዕና የሚባልም ነገር አለ። በትክክል ገብቷቸዋል ወይ መልእክቱ ሲደርሳቸው የሚለውን ነገር ያለው ነገር አላህ ነው የቂያማ ቀን እሱን እንትን የሚለው ማለት ፍርዱ ያለ እንጂ ሌላ ማንም አይደለም ስለሚል የቂያማ ቀን የተለያየ ፋክተሮች ይታይላቸዋል። ኮንዲሽናል ፋክተር የሚባል አለ። ኮዛል ፋክተር የጤንነት ጋር የሚያዝ፣ ኮንዲሽናል ፋክተር ደግሞ መልእክቱ ደርሶታል አልደረሰም። ከዛ ኢንቫይሮንመንታል ፋክተር የሚባል ነገር አለ። 90% ሂንዱ በነበረበት ሃይማኖት ውስጥ ያሉ ሰዎች ሙስሊም የሚሆናቸው ፕሮባቢሊቲ በጣም ሬር ነው። እሱ ነገሩ ላይ ይታይላቸዋል አለ የቂያማ ቀን ያይላቸውና ይፈትናቸዋል። ግን እንትን ማለት ነው አይጠየቁም ማለት በዚህ ዱንያ ላይ ባሳለፉት አይጠየቁም ማለት ነው እንጂ የቂያማ ቀን ፈተና የላቸውም ማለት አይደለም። ህፃናትም መልእክቱን ሳይሰሙ የሞቱ ሰዎችም አጠቃላይ ማለት ነው። እና የኢስላምን መልእክት በትክክል ካልሰሙ አላህ ባልሰሙት ነገር አይጠይቃቸውም ነው እያልኩሽ ያለሁት። እኔ ደግሞ አሁን ትንሽ አግኝቼዋለሁ። አዎ አሁን ገብቶኛል። እሺ እንደዛ አሁን በክርስትና እምነት ላይ ሆነው የአስርቱ ትእዛዛትን በአግባቡ የፈጸሙ ክርስቲያን ሆነው እነሱ የጀሃነም ናቸው ማለት አሁን ምድር ላይ ያሉትን የኢስላምን መልእክት እስካልሰሙ ድረስ የጀሃነም የሚባል ነገር የለም ብዬሻለሁ። የኢስላምን መልእክት እስካልሰሙ ድረስ የጀሃነም ናቸው የሚባል ነገር የለም። መልእክቱን ስላልሰሙ የቂያማ ቀን ይፈትናቸዋል አላህ። እና ደግሞ እዛ ክርስትና ውስጥ ስለነበሩ መልእክቱን አሰሙ ምናምን ተብሎ አይባልም። በአሁኑ ሰዓት መልእክት ያልሰማ የለም። ራሱ መልእክት ያልሰማ የለም። ስለ እስልምና ያልሰማ የለም በአሁኑ ሰዓት ራሱ አዝ ፕሪንሲፕል ነው እየነገርኩሽ ያለው ራሱ ማለት ነው። ከአይምሮ ጋር የተያዘ ከምን ጋር የተያዘ እንደዚህ አይነት ነገሮች ናቸው። ሌላው ደግሞ ላላህ ስጪ እሱ ማለት ነው። ላላህ ስጪ በተለይ ወላጅ አካባቢ ላይ እንትን ስትሆኚ በጣም የሚያሙ ነገሮች አሉ። ዝም ብለሽ ላላህ ስጪ እንጂ በጣም ትታመሚያለሽ። እንደዛ ካሰብሽው ልታብጂውላ ትችያለሽ። ለምን አንቺ በጣም የምትወጃቸው ወላጆችሽን አስቢ። ከወላጅ በላይ ነገር አለ ካላ በታች የለም። እሱ ነው የሚልከው የለም። አሁን ያ ሰው አሁን በቃ ነገረሽው ምን ብለሽው ምናምን ነገር በቃ ካሁን መቼ አንድ ቀን እንዳይሞትብኝ ስጋት አለ። ግን ላላህ ስጪው በቃ ይሄንን ተወኩል ማድረግ ነው እንትን ማለት ነው። በቃ ላላህ ስጪው በቃ ምንም ነገር ተንሳቲ ላላህ መስጠት ነው በቃ ያሉበት ሁኔታ። ከዛ በኋላ ከሞት በኋላ ያለውን ህይወት የቂያማ ቀን ስትለያቸው ምናምን በጣም የሚያሙ ነገሮች አሉ። እንትን ልትይ ትችያለሽ፣ እንደኔ ልትታመሚ ትችያለሽ። ራስ ማለት ትታመሚያለሽ እንደዛ አይነት ነገር እንተካልሽ ማለት ነው። ስለዚህ ምንድነው የምታደርጊው መሰለሽ? ላላህ ስጪው። አንቺ በተቻለ አቅም ተጠንቀቀሽ ሪሳላውን ለማድረስ ትትና ፍቅር ስጫቸው፣ ትትና አክብሪያቸው፣ ሐቃቸውን ተወጪ። ከዛ ቀስ እያልሽ ደግሞ አልፎ አልፎ ደግሞ ነገራቸው ስለ እስልምና። ይሄ ክርክር ምናምን አይደለም ለነሱ የሚያስፈልገው። አይ እንደዚህ ነው ስለ እስልምና በእስልምና አስተምሮት እንደዚህ ነው ብለሽ በትትና በተቻለሽ አቅም። ከዛ የሆነ ከረር ያለ ነገር ሲመጣ ለቀቅ አድርገሻቸው ሌላ ነገር ማውራት። እሺ እናቴ ምናምን ብለሽ በቃ መተው። እንደዛ ያረክሽ መጣር፣ በተቻለ አቅም መጣር እንጂ ቀላል አይደለም። እንደዚህ እንደምታየው አይደለም ማለት እንትኑ ቆስሉን እኔ ነው የማውቀው ራሱ እኔ አውቀዋለሁ ራሱ ማለት ነውና አንዳንዴ ከእንቅልፌ ስነሳ ድንግጥ የምልበት ነገር አንዳንዴ በእንቅልፍ ልቤ ሌሊት ላይ ብንን ብዬ ምናምን ነገር ወይኔ እናቴ እላለሁ እኔ አንድ ነገር ብትሆንብኝስ ምናምን ነገር አመማት ትንሽ ነገር ሲባል በቃ የሆነ ነገር ነው የሚያደርገው የሚነዝረው። አንዴ በጣም ነው ስሜቱን እኛን የምናውቀውና በጣም ከባድ ነው እንጃ ሳስበው በቃ ከኔ ተለይታ ማለት እናትን የሚያክል ነገር አለ እንዴ? በጣም እኮ ከባድ ነው። እና ከዛ በጣም ነው የሚያመው እንጃ። እና አንዳንዴ ላላ መስጠት ነው በቃ ማለት የማላውቀው ነገር አለ ብዬ ነው ማስበው። በቃ የማይገባኝ ነገሮች አሉ። አንድ ህፃን ልጅ ህፃን ሆኖ እናቱ ኦፕራሲዮን ስትሆን ቢያይ መክሊት እናቴ ሊያድናት ነው የሚለው ወይስ እያረዳት ነው ብሎ የሚለው የሚያስበው? ማራስ ማሰብ ራስ ይከብዳል። የማያውቀው ነገር ስለማያውቀው ነው አይደል ሌቭሉ። እና እኔ የማላውቀው ነገር አለ ብዙ ነገር እዚህ ዓለም ላይ ብዬ ነው ማስበው። አላህ የራሱ ህክማ አለው የራሱ ነገር አለው ብና ብዬ ነው ማስበው። እና ፌር አይደለም ያለም ማለት የምትወጂውን ማለት በጣም ወዳትን እናቴን በቃ እኔ ምንም እኔ በቃ እንደዛ ነው ያልኩት። በጣም እንደምወድሽ ታውቂያለሽ ግን ስላት ምናምን ነገር በጣም ምናምን አለችኝ። በቃ ማለት አንድ ሰው ለምትወጂው ሰው ምንድነው የምታደርጊው አልኳት። በቃ የምወደው ሰው በቃ ያለኝ ነገር ሰጣዋለሁ አለች። በቃ በጣም የምትወጂውን ነገር ነው አይደል የምትሰጪው አልኳት። አዎ ስለዚህ በቃ እኔ የምወደውን ነገር እስቲ አንድ ነገር ልስጥሽ ፈቃደኛ ሆኜ አልኳት። እሺ አለች። ስለ እስልምና ስነግራት ጠጥ ብላ አዳመጠችኝ። አትቃወመኝም ደግሞ የሚገርመኝ ነገር
እና በቃ እንትን የለም እና በቃ አሁን በቃ ላላ መስጠት ጀመርኩኝ። እምልሽ በጣም እንትን ይረብሻል። በጣም ነው የሚያመው፣ በጣም ነው የሚረብሸው ይሄን ነገር ስታቂ ማለት ነው። ማለት ጥሩ ነገር ከመመኘት የተነሳ ማለት ከአቅም በላይ ሲሆን ደግሞ ምን ታደርጊዋለሽ? ሙሲባውን ከአቅምሽ በላይ ሲሆን ምንድነው የምታደርጊው? ማስገደድ የለውም ራሱ ሱረቱ በቀራ። ማስገደድ ደግሞ የለውም እኮ ማስገደድ የለውም። የሆነ በጉልበት የምታደርጊውም ነገር አይደለም። እንጃ አላውቅም። ራሱ ለከባድ ነው ለኛ ለሰለምቲዎቹ ከባድ ነው። ግን አንድ ሰው አንድን ሃይማኖት ከሃይማኖት ለመቀየር አይደለም ከሰፈር ለመቀየር ራሱ ከባድ ነው። የለመድከውን ሰፈር መቀየር ራሱ ማለት ነው አይደለም። ከልጅነትክ ጀምሮ ያደግክበትን ብዙ ነገር በቃ ኢማጂን የምታረጋቸው ነገሮች በሙሉ ልክ አይደለም ብሎ ለራስ መንገር ያማል፣ ከባድ ነው። ብዙ ጥያቄ ጠይቀህ ራሱ እየተመለሰልኝ ያለው ምላሽ እነሱ ወደሚፈልጉት መንገድ እየመሩ የሚሆንስ ለከራስ ውስጥ በጣም ጥርጣሬ ይፈጠራል። ትፈተንበታለህ አይደለም ለወላጆቻችን ማለት እና ተፈጣሪ ለሁላችንም እውነተኛና ትክክለኛው ነው መንገድ ይምራል። ጥያቄ ራሱ ያለ ምክንያት እስከዚህ ላይ ተጥርብን አንድ ሰው ከመሬት ተነስቶ ተጥርበት አይቻልም። እንግዲህ እንደዛ ነው። ቀላል ነገር አይደለም። አላህ እንትን ይበልን። እንግዲህ ሁላችንም ቤተሰቦቻችንን አላህ ሂዳያ ይስጣቸው። ምንም ማድረግ አይቻልም። አይ ሪከርድ ያደርግልኛል በዚህ ሰዓት ሪከርድ ላይቭ ላይ ሆኜ ሪከርድ ማየውን ነገር እኮ ነው። ጻፍልኝ ስለ ሪከርድ ታደርግልኛለህ ሰነፍ። ጀዛከላህ ኡስታዝ። እና መክሊት የሞቱ ሰዎች ጋር በተገናኘ ፐርሰናሊ ደግሞ ገሌ ጀሃነም ነው ምናምን ወይም ገሌ ጀነት ነው አይባልም። ያው ሰው መጨረሻውን የሚያውቀው አላህ Subhanahu Wa Ta'ala ብቻ ነው። አኗኗር ብቻ ሳይሆን ያማሟት ነው መጨረሻችንን የሚወስነው እንጂ የኖርንበት እንትን አይደለም። ኦሬዲ ስንሞት ምን ሞትባት ቅጽበት ምን ሞትባት ሁኔታ ነች። ስለዚህ ገሌ እኮ የጀሃነም ነው ገሌ እኮ ተብሎ ኢንዲቪጁዋሊ ፐርሰናል እንደዛ አይባልም። በስራ በኩል ግን ላይክ ቁርአን ላይ ምእመናኖች ዳኑ እንደሚለው ይሄ ካራክተር ይጠቀሳል። ለምሳሌ በአላህ የሚያሻርኩ ሰዎች ኮምፕሊትሊ ያው ጀነትን አይገቡም። ካፊሮች ጀነትን አይገቡም። ይሄ በጀማ በካራክተር ደረጃ ሲነገር ነው። ፐርሰናሊ ግን እገሌ የሚባለው ሰውዬ የጀሃነም ነው እገሌ የሚባለው ሰውዬ የጀነት ነው አይባልም። ስለዚህ ከቤተሰቦችሽም ከሆነ አካልም ቢሆን መጨረሻውን አላህ Subhanahu Wa Ta'ala ብቻ ስለሆነ የሚያውቀው በሱ ላይ ብቻ ተስፋ ማድረግ ነው እና አሟሟታቸውንም ልክ እንደዛው ነው። አሁን ማቀው ሰው አለ ኢቭን ሙሉ ህይወቱን በክርስትና እምነት ላይ የኖረ ነው። ሙስሊም ነበር። ከዛ በኋላ ክርስትናን ተቀብሎ ሙሉ ህይወቱን የኖረ መጨረሻ ሲሞት ግን ሰውን ሁሉ አወዛግቦ ሞተ። ብዙ ልጆች ወልዷል ምናምን አርጅቷል። ሻሃዳ ይዞ ሞተ። አሁን ሲሞት ያ ሰው ኦርቶዶክስ ነው የኖረበት ምናምን ኦርቶዶክስ ነው። ከዛ በቃ ሻሃዳ ይዞ የሞተ ኦርቶዶክሶች እንትኖች ቄሶች ሁሉ ፍትሃት ይፈጽሙ ምን ያደርጉ ግራ ተጋቡ። ቤተሰቦቹ አይ አልሰለመም በቃ አልሰለመም ይላሉ። እዛው አብረው የነበሩት ደግሞ ሻሃዳ ይዞ የሞተ ይላሉ። እንደዚሁ እንዳወዛገቡ መዘጋጃ ተቀበረ ማለት ነው። እስላማዊ መቃብርም ሳይቀብሩት ምንም እንትን ሳይሉትና ፐርሰናል ደረጃ እገሌ ተብሎ እንደዛ ሊወሰን አይችልም። አሟሟታችንን የሚያውቀው አላህ Subhanahu Wa Ta'ala ብቻ ስለሆነ ማለት ነው። አንቺ ስለ ቤተሰብም ስለምንም የምናስብም ሰዎች ካለን በብዛት በቃ አላህ ነው የሚያውቀው። የትንሳኤ ቀን ላይ ወዴት እንደሚሆኑ እንግዲህ ያኔ ነው ልናውቅ የምንችለው። ያኔ የትንሳኤውን ቀን ደግሞ ስናስብ ሁሉም ነፍሴ ነፍሴ የሚልበት እንጂ እናቴ ልጄ ምናምን ሚስቴ ባለቤቴ ምናምን የሚልበት ቀን አይደለም። ያኔም ቢሆን ስለሌላ አካል ሳይሆን የምታስቢው ኦሬዲ ስለራስሽ ነው፣ ስለ ነፍስ ነው ሰው የሚጨነቀው። ስለዚህ በማናቀው ነገር ላይ መጨነቅ ሳይሆን መልእክቱን ማድረስ መልእክቱን መናገር እንዲሰልሙ የተቻልነውን በስነ ምግባርም ከሆነ ለማሳመም መሞከር በትምህርት ደረጃም ከሆነ ልክ እንደዚሁ ትልቁ ነገር ያው ስነ ምግባር ነው። እንደዛ አድርገን ለማሳየት መሞከር ከዛ በኋላ እንግዲህ አይታወቅም መጨረሻውን አላህ Subhanahu Wa Ta'ala ይወስናል ማለት ነው። እሺ መክሊት እና የባቢሎን ደቀ መዝሙር
አንተ ትቀድማለህ ከጲላጦስ። ሰላም ነው፣ እንዴት ናችሁ? አለን አልሐምዱሊላህ ሰላም ነው። አለን እኔ እንኳን አመሰግናለሁ። እሺ ማክሊት ይዘገይባታል እሷ ጋር። እሺ ለዛ ነው የባቢሎን ቀጥል። በእስልምና የውርስ ኃጢአት የለም ይባላል ብዙ ጊዜ አይደል? አዎ የለም እኮ እኔ ቁርአን ላይ ሳነብ ማለት ነው የሆነ 2 አንቀጾች መሰለኝ ስለ ውርስ ኃጢአት የሚያወሩ የሚመስሉ አሉ። እሱን እንዲብራራልኝ ነበር። አንቀጾቹን ተናገር። ምዕራፍ ስንት ቁጥር ስንት ላይ ያለ አንቀጽ ላውጣልህና ሱረቱ ነህል 25 እና ሱረቱ አንከቡት 13 25 ስንት ነህል ሱረቱ ነህል ኦኬ ሱረቱን 16 እሺ 16 ላይ ያለው እሺ 16 25 ማለት ነው። እሺ እና ሱረቱል አንከቡት 13 ቆይ ይሄንን እንየውና እሺ ተመሳሳይ ከዛ በኋላ ወደ ሱረቱል አንከቡት ደግሞ እንቀጥላለን ማለት ነው። ኡስታዝ ቀጥል። ጥያቄው ምንድነው? እሱ ላይ ያለው መጀመሪያ ኡስታዝ ስለ ውርስ ኃጢአት የሌላውን ኃጢአት ስለመሸከም ነው የሚያወራው አይደል? እንደዛ አይደለም እንትን የሚለው በቁርአን ላይ ብዙ ቦታ ላይ ለምሳሌ በሱረት ፋጢር ምዕራፍ 35 ቁጥር 18 ላይ ኃጢአትን ተሸካሚ ነፍስ የሌላውን ኃጢአት አትሸከምምና ይላል። በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ይላል። ታዲያ ሱረቱ ነህል ምዕራፍ 16 ቁጥር 25 ላይ ስለምንድን ነው የሚያወራው ካል ይህ የሚሉትን በትንሣኤ ቀን ኃጢአቶቻቸውን በሙሉ ከነዚያ ያለ ዕውቀት ሆኖ ከሚያጠሟቸው ሰዎች ኃጢአቶች ከፊሉን ሊሸከሙ ነው። ንቁ የሚሸከሙት ኃጢአት ምንኛ ከፍ አለ። አጥማሚዎች ከሚያጠሟቸው ሰዎች ኃጢአት ከፊሉን ይሸከማሉ ማለት ከአዳም የመጣ ኃጢአት ይወርሳሉ ከሚለው ጋር እጅግ ይለያል። አንድ ሰው ሌላውን ሰው ሲያሳስት አሳሳቹ በማሳሳቱ ምክንያት የተሳሳተው ሰው የሚያገኘውን ቅጣት ከሚሳሳተው ላይ ሳይቀነስና ሳይጨመር የተሳሳተው ሰው ቅጣቱን አሳሳቹ ራሱ ይቀበላል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ይሄንኑ ጥቅስ ጠቅሰውታል። ሱነን ኢብኑ ማጃ መጽሐፍ 1 ሐዲስ 210 ላይ ተመለከተው ረሱል ሰለላሁ ዐለይሂ ወሰለም ምናሉ መሰለ ማንም ጠሪ ሰዎችን ወደ ጥመት የሚጠራ የተከተሉ ሰዎች የሚሸከሙትን ኃጢአት ከእርሱ ላይ ሳይጓደል ይሸከማል። ማንም ጠሪ ሰዎችን ወደ ምሪት የተጠራ የተከተሉ ሰዎች የሚያገኙትን ምንዳ ከእርሱ ላይ ሳይጓደል ይሸከማል አለ። ለምሳሌ እኔ አሁን አንተን ወደ ኢስላም ብጠራ አንተ ወደ ኢስላም በመምጣት የምታገኘውን አጅር ከአንተ ላይ ሳይቀነስና ሳይጨመር ወደኔ ይመጣል። እኔ አንተን አጅር አገኘዋለሁ። አላህ ይጠብቀንና የሆነ ሰው ደግሞ ወደ ክፉ ነገር ሰውን ለመምራት ቢጥር ክፉ የተመራው ሰውዬ የሚቀጣውን ቅጣት ሰውየውም ያሳሳተው ሰውዬ ቅጣቱን ይቀበላል። እሱ የሚቀበለውን ቅጣት ማለት ነው። ይሄ ነው የሐዲሱ መልእክት ማለት ነው። ኢብኑ ከሲርም ሱረቱ ነህል ምዕራፍ 19 ቁጥር 25 ላይ ያለውን ሲፈስረው በዚህ መልክና ልክ ነው ያስቀመጠው እንጂ ከአደም ኃጢአት ጋር እንትን የሚለው ነገር የለም። አንድ ሰው ሌላው ሰው ከመራ መሪው በመመራቱ ምክንያት ከተመራው ሰው የሚገኘው ምንዳ ይሸከማል ማለት ምንዳው የሚወርሰው ይጽድቅ ነው ማለት አይደለም። አይደለ? እዚህ ጋር ረሱል ሰለላሁ ዐለይሂ ወሰለም ምናሉ? አንድ ሰው ማንም ጠሪ ሰዎችን ወደ ምሪት ወደ መልካም ነገር የሚጠራ የተከተሉ ሰዎች የሚያገኙትን ምንዳ ከነርሱ ላይ ሳይጓደል ይሸከማል ተብሏል። ስለዚህ አሁን ማለት እንትንም መልካም ነገርም ምን ሊሆን ነው? ውርስ ሊሆን ነው ማለት ነው። ከማን ነው የሚወርሰው ነው ጥያቄው። ከአደም ነው ይላል። ኦሪጂናል ሲም ማለት ነው የውርስ ኃጢአት ማለት ነው። ከማን ነው የሚወረሰው ተብሎ የሚታመነው? ከማን ነው የሚወረሰው? የባቢሎን ደቀ መዝሙር በክርስትና የውርስ ኃጢአት የሚባለው ከማን ነው የሚወረሰው ተብሎ የሚመጣው? ያው ከአዳም ጄኔቲካሊ ማለት ነው። ከአዳም ጄኔቲካሊ ነው። ይሄ ግን እንደዛ አይደለማ። ይሄ ያጠመመው ሰው ካጠመመው ሰው ኃጢአት ላይ ይሸከማል ነው የተባለው። ለምን? ያጠመመው ሰው የሚቀጣውን ቅጣት እሱ የሚቀጣል ነው። ለምን? ሰበብ ሆኖታላ። ለምኑ? ለመጥመሙ። አንድ መልካም የሰራ ሰው ደግሞ ወደ መልካም የተጠራ ሰው ደግሞ መልካም የተጠራው ሰው የሚያገኘውን አጅር
ከሱ ላይ ሳይቀነስና ሳይጨመር ወደሱ ይመጣለታል። ይሄ የሚመጣው ከየት ነው? ከዛ ከእንትን ላይ ነው፣ አየር ላይ ነው ያለው። የሚተላለፍም ነገር አይደለም። ራስ ያ ስላሳሳትከው ያሳሳትከው ሰው በመሳሳቱ የሚቀጣውን ቅጣት አንተ በማሳሳት ትቀጣለህ ነው። ይሄ ነው መልእክቱ። ግልጽ ነው አቢቢ? ግልጽ ነው የባቢሎን አለ እሰማለሁ። ባይዘው እኔ ጋር ነው ችግሩ። ይሰማል ኡስታዛ ይሰማል። የባቢሎን አለ የባቢሎን አይሰማም ወጥቷል። ጲላጦስ ሲቀጥልና ሉጣኔ እሺ ጲላጦስ አለ? አዎ አለኝ። ሰላም ነው፣ እንዴት ነው ኡስታዝ? ሰላም ነው አለን። የባቢሎን ተማሪዎች ናቸው። የቅድሙ የባቢሎን ነው ተማሪ ነው። አዎ የባቢሎን ደቀ መዝሙር ነው የሚለው። ኧረ አይደለም፣ ስሙ እንደዛ ነው የሚለው። የእናንተ አባል ነው። አንተ ስም ጠሪ ነህ ጲላጦስ? ስም ጠሪ ነህ አንተ? የእናንተ አባል ነው አይደለም ካለሽ ቀጥል ኡስታዝ። ቅድም ስታስተምር እየሰማሁኝ ነበርና ስራ ላይ ስለነበርኩ ነውና አላህ ይቀጣል በበጎ ስራቸው በመጥፎ ስራቸው ስትል ትንሽ ስራ ላይ ስለነበርኩኝ እቺ ቦታ ላይ በደንብ እንድታብራራልኝ ስለፈለኩኝ ነው። አላህ ይቀጣል? ቅድም ጃቢር የሚባል እየጠየቀህ ነበረ። በጥሩ ስራቸውም ይቀምሷታል በመጥፎ ስራቸውም ይቀምሷታል ስትል እቺ ቦታ ላይ የሆነች ጥያቄ ስለነበረብኝ ነው። በመልካም ስራ ይቀጧታል እንደዛ አላልኩም እኔ። እስኪ አብራራልኝ። እዛች ላይ የሆነ ጠይቀዋልና ስራ ላይ ስለነበርኩ እኮ በመልካም ስራ ይቀጣል አላልኩም። ከዘጠኛው ቀዳዶቼ በየትኛው ነው ያወራሁት እንደዛ ያልኩት? በመልካም ስራዎቻቸውም ይቀምሷታል በመጥፎ ስራዎቻቸውም ይቀምሷታል ስትል ስለሰማሁ ምናልባት የአፍ ወለምታም ሊሆን ይችላል። ቆይ እስቲ አዳምጠዋለሁ ዩቲዩብ ላይ ስለሚለቀቅ። እሺ ምር እንደዛ ካልኩኝ ይገርማል። በመልካም ስራ ይቀጣሉ ይመነዳሉ ነው ያልኩት። ግን እንደዛ ካልኩኝ ዩቲዩብ ላይ አልተራራለሁ ማለት ነው። እስቲ አጣራለሁ ከዘጠኛው ቀዳዶቼ በየትኛው እንዳወራሁት ዩቲዩብ ላይ ስለሚለቀቅ ኢንሻአላህ አያዋለሁ አዳምጠውና እንትላሉ። ግን እንደዛ አስተካክለው እንደዛ በመልካም ስራቸው ይመነዳሉ በሚለው ያዘው። እሺ እቺን ቦታ ላይ ጥያቄ ስለፈጠረብኝ ለመስማት እና ለማጥፋት ለኩኝ ችግር የለውም እና መሰለኝ ምንም ችግር የለም። እሺ አመሰግናለሁ። ደህና ደሩ። ደህና ደር። የሰው ልጅ 9 ቀዳዳ ነው ያለው። 2 አይን፣ 2 አፍንጫ፣ 2 ጆሮ፣ 1 አፍ እና ውሃ ክፍልና እህል ቦርዱ የሚባለው ማለት ነው። አጠቃላይ 9 ይሞላሉ ማለት ነው። እንደዛ ነው። ፒኬም የለበላውን ጸጉሩን ያከከ ነው። አንተም ይበቃልና ጀዛኩሙላሁ ኸይረን። ደክሞታል ቆይቷል ከገባ እንግዲህ ከዚህ በኋላ ተኝቼ እቸገራለሁ። ለሱ ቤት ትንሽ መቆየት አይቀርም። ኡስታዝ ግን ከደከመ ማረፍ ትችላለህ ኢንሻአላህ። እኔ ትላለህ ኦልሞስት ጠዋትም እነሳለሁ ኢንሻአላህ። እንደዛ ነው የተርሞች ራሱ ታቃለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዙና ወአለይኩም ሰላም ወራህመቱላሂ ወበረካቱ። በላያ አማን ናችሁ? እንዴት ናችሁ? ፒኬ ኡስታዝ ጀማል ሁላችሁንም ሰላም ብያለሁ። ኡስታዝ ያማን ነው። አንድ ነገር ሰምቼ ወላሂ እረፍት ነሳኝ። አንተ የላከው ቪዲዮ ቅዱት ያልከው ቪዲዮ ነው እና ሰላም ስለነሳኝ እንደው ብትደግመው እየፈለኩ ወላሂ እንደው ላስቸግርህና ሰለምቴዎችን ይነካል ብለህ የተናገርክበት አንድ ቪዲዮ ከነሳራዎቹ እኔ ሳልገባ በፊት አወራችሁበት? አወራንበት። ሁላችንም አስተያየት ሰተንበት ዘግተናል። ወላሂ ቀን ሰምቼ እኔ እንደ ድንገት ነው ማሻአላህ
አው የተቀዳውን ቀን ሰምቼ አሁን እኮ ሳይ ደስ ብሎኝ አሁን ታላቁ አብርሃም ጋር ስመጣ ደስ ብሎኝ በቃ ሳገኝ እሱን ለማለት ነው የገባሁት እና እንደው ብደጋግመው ቅርማይል ነገር ነው። ምክንያቱም ሸይጣን እንኳን አያርፍም፣ ብዙ መሰናክሎች ያበጃል። እኛ ደግሞ ከአላህ ጋር ብዙ ነገር ይመጅልናል፣ ብዙ ድልድዮች ይበጁልናል ኢንሻአላህ። የኛ ያዘው ቆዳና ያለን ምን ዲል ላይ የሚመጣው የተለያዩ ነገሮች ሆን ብለው ስራይ ብለው ማለት በአሳብ መሞገት ሲያቀታቸው ያለ አማራጭ በተለያየ ነገር ተሞክረዋል። አይተኮነ አዲስ ዓለምን አምጥተው የአዲስ ዓለምን ጉዳይ አምጥተው ከኛ ጋር ያላከኩትን እኔ አዲስ ዓለምን አግኝቻት ማላቀውን ነገር ከእነውፓልን የሆነ ሳለ ያነሳሉ፣ እየከፈሏቸው ነው ይላሉ፣ ብዙ ነገሮች ይላሉ። ግን ሲሰለቻቸው መተዋቸው አይቀርም እና እያንዳንዷን ነገር የሚሄዱበትን አካሄድ እናውቃቸዋለን ራሱ ማለት ነው። አካሄዳቸውን እያንዳንዱን ነገር ያው ስለተሸነፉ ነው እነሱ ጋር ማለት ነው ያለው ማለት ነው። በቀደም እንደውም ክርክር ነበረ ቪዲዮ እየሰሩ ፕሮቴስታንትና ኦርቶዶክስ በጣም ብዙ ሰው እየሄደ ያለው ከኦርቶዶክስ ነው ይላሉ፣ ፕሮቴስታንት ደግሞ አይ ከናንተ ነው ይላሉ። ሲከራከሩ ነበረ። ከዛ እኛ ምን መልስ ሰጠን? አትጣሉ ከሁለታችሁም ነው አለን እኛ። እና በቃ ያለው አማራጭ እንደዛ ነው፣ የመከላከል ነው፣ የማጥቃት አይደለም ራሱ ማለት ነው። የዲፌንሲቭ ነው ሜካኒዝም እየተጠቀሙ ያሉት እንጂ ኦፌንሲቭ አይደለም። ኦፌንሲቭ የሚሆነው እኛ እያጠቃን ያለ ነው። የሚሰልመውም እኛ ጋር ነው ያለው። ህዝቦቻቸውን መቆጣጠር አልቻሉም ወደኛ የሚመጡት። አሁን ምንድነው እያደረጉ ያሉት? እንደምንም ብለው ሰዎች ወደዚህ እንዳይመጡ እኛ ጋር መተው ጥያቄ እንዳይጠይቁ ምንም አይነት ነገር እንዳይኖር ነው የነሱ አላማቸውም ኢላማቸውም። እኛ ደግሞ ለምንን አይደለም እናመጣቸው። ትምህርታችን ይጠራል። የያዝነው ሀቅ ነው። የሀቅ ባለቤቶች ነን። የያዝነው ዲኑል ኢስላም ነው። ስለዚህ ኢስላም እያንዳንዱ ቤትን እየገባ እያንኳኳ ነው ያለው። ይሄንን መቆጣጠር አይችሉም። ሶሻል ሚዲያው ተዘርግቷል። ዩቲዩቡ ምኑ ትምህርቶቻችን የትም ቦታ አለ። ያን መቆጣጠር ስለማይችሉ ያለው አማራጭ እኛ ጋር ይመጣሉ ሰዎቹ አንዴ ብቻ እስከሚሰሙ ድረስ ነው። በፊት እንደውም መልስ እንስጥ ምናምን እያሉ ይሞክሩ ነበር የኔን። አሁን ግን አይችሉም። አንዴ ድምጼን ከሰሙ ወላሂ ነው የምላችሁ፣ ድምጻችንን ከሰሙ እነዛ ሰዎች ፕሮሞት እያደረጉልን ነው ያሉት። በፊት ጽሁፌን ሲመልሱልኝ ኡስታዝ ወይድ እንደዚህ ያለ ኡስታዝ ወይድን ምናምን ሲሉ ማን ነው ኡስታዝ ወይድ ይሉናሉ። ጥያቄ ይፈጠርባቸዋል። ጽሁፌ ራሱ ከነሱ እንደሚበልጥ ያውቃሉ። ጽሁፎች ምንጽፋቸው ጽሁፎች እኛ መጨረሻ ላይ አይ እንደዚህ ካፊሮች ማን ነው እንደዚህ እኮ ክርስቲያኖች ሲሉ ሰምተን ምናምን ብለው የሚመጡ ክርስቲያኖች አሉ። አሁንም እዚህ ቲክቶክ ላይ የኔን ድምጽ እኔ ማወራውን ነገር ሄደው ኦዲዮ ከሰሩልኝ ቁጭ ብዬ ፕሮሞሽን ነው፣ ምንም ሳለፋ ፕሮሞሽን ነው የሚሆነው። ማስታወቂያ ነው የሚሰሩልኝ ለኔ። ምን ይሆናል? አንዴ ድምጼን ከሰሙት ማን ነው ምንድነው ለምን እንደዛ አለ የሚል ጥያቄ ይፈጠራል። ከዛ ሰርች ያደርጋሉ፣ ወሂድ የሚለው ሰርች ያደርጋሉ፣ ፎሎ ያደርጉኛል። የሚቀጥለው ቀን ጥያቄ መጠየቅ ይጀምራሉ ማለት ግልጽ ነው። ያ ነገር ነውና በዚህ መልኩ ነውና አጀንዳ እኛ አቀባይ እንጂ አጀንዳ ተቀባይ አይደለንም ማለት ነው። በደንብ ነው አጀንዳ የምንሰጣቸው። እኔ ትናንትና 4 ሰዎች ብዬ ስናገር እንደሚናጉ አውቃለሁ፣ ግን በጊዜው የሙስሊሙ ኡማ መንቃት ስላለበት ነው። በጣም ታግሼ አሰላስዬ ምን ብዬ ምናምን ነገር በጣም ሲበዛ እቺ ነገር ወደ ሌላ ነገር ከመሄዷ በፊት መጀመሪያ ኤክስፖዝ ማድረግ አለብኝ። ስም ሳልጠቀስ ነው። ለዛውም እኮ ስም ሳልጠቀስ ተናግሬ 5ኛ ሰው መጣ። ለምን እንደዚህ ይባላል ብሎ አለ። 5ኛ ሰው ያላሰብኩት ሰው ቁርአን እየቀራ ነው ተብሎ የሚታሰብ ሰው ማለት ነው። ያው በወንድ ጾታ ሳወራ ያው ጀነራሊ ነው ሲጠራ ማለት ነው። ሴትም ወንድም ይሁን አልገለጽኩም አሁንም ማለት ነው። እንትን ለምን እንደዛ ባላለው ልሰልል አይደለም የመጣሁት ምናምን ብሎ ቤት ከፍቶ ማለቃቀስ ጀመረ። እሺ ማለት ምን እኔ እኮ የተናገርኩት ጀነራል ነው፣ ስም አልጠቀስኩም። ስንት ሰለምቴ እያለ አሁን የሀገር ሰለምቴ እኮ ነው ያለው። በላያ ለምን አልጠየቀኝም? መተህ እኔ ነው ወይ ምናምን ብለህ እኔ ለመሰለል አይደለም ብዙ እኔም ሰለምቴ እኮ ነኝ። ፒኬም ሰለምቴ ነው፣ ጃቢሩም ሰለምቴ ነው። ሰለምቴዎች በጣም ይበዛሉ። ለምን እነሱ እንደዛ ብለው አላሉም? ስራቸውን ስለሚያውቁት። ለምን በላያ መጥቶ እንትን አላለኝም? መጥቶ
በላይ ያመጡ እንዴት ሰለምቴዎች ስላለም ነውና እኔ 4 ሰዎች ናቸው ያልኩት። ሰለምቴዎችን የሚጎዳ የኛን ስም የሚያስጠፋ ነገር መኖር የለበትም። ሚዲያው ላይ ጥላሸት ለመቀባት ነባሩ ሙስሊም ሰለምቴዎችን እንዳያምን ወይ የሰለምቴዎች ነገር እንዲል ተደርጎ ሆን ተብሎ ጥላሸት ካራክተር አሴሲኔሽን የሚባል ነገር አለ። ጥላሸት የመቀባት ስራ ነበር ሊሰሩ የነበሩት። ከሸፈ በአንዴ ገብቷል። ሁሉም እያንዳንዱ ጭምብሉን እንዲገልጥ ነው ያደረግነው። ጭምብሉን በደንብ አድርጎ እንዲገልጥ ነው ያደረግነው ማለት ነው። እኔ ስም አልጠቀስኩም። ጥያቄ መጠየቅ ይቻላል? ከልከሌ ብያለሁ። ቆይ ተረጋጋ እንዴ። ምን ሆናል? ጠብቅ። ቆይ ያወራን እንዴ? ትንሽ ጠብቅ ወገናችን። ቅርታ ኡስታዝ ነገ ወይ ከነገ ወዲያ እና ጥያቄ መጠየቅ ትችላለህ። አሁን ጨርሰናል። ባለቀ ሰዓት ላይ ነው የመጣው። አውርዱ ትታችሁ እና እንደዛ ነው። ከዛ አንፃር ነው ያው ጥሩ ነው። ጥሩ አጀንዳ ነው የሰጠናቸው። ያወሩበታል፣ በደንብ አድርገው ያወሩበታል። እስከ 1 ሳምንት 2 ሳምንት ድረስ ያወሩበታል። ስራቸውንም ነው በደንብ ያስነቃ ነው። የሚገርማችሁ ነገር ያልኩት እኮ ምን መሰለህ በላያ ተልእኮ ተሰጥቷቸው ነው የመጡት ነው እኮ ያልኩት ያለው። ተልእኮ የሰጣቸው ክርስቲያን ነው እያልኩኝ ነው ያሉት። ኡስታዚ አንድ ደቂቃ ከፈቀድክልኝ እዚህ ውስጥ መናገር የምፈልገው ነገር አለ። ወላሂ እኔ ንግግር በጣም ነው ደስ ያለኝ የተቀዳው። ያሁኑ ደግሞ ጀዛከላህ ኸይር በጣም የሆነ አላሁ አለም። እኔ ደስታዬን ታውቀዋለህ እንዴት እንደምናገርና ነባር መጀመሪያ በወንድሞቼ መጀመር እፈልጋለሁ። ነባር ሙስሊሞች እንግዲህ እኔ ፒኬ ሰለምቴ መሆኑን አላውቅም ነበር። አብርሃም ያፉ በለኝ ኡስታዝ ያው ሰለምቴ መሆኑን አውቃለሁና ከኡስታዝ ጀምሮ ሁላችንም ሰለምቴ ስንሆን ባቡር የሚባል ነገር አለ። እንደው አፉ በሉኝ እሺ። ባቡር ሎኮሞቲቭ አለ፣ ቀጣይ ደግሞ ግሳንግስ አለ። ሰለምቴ ስንሆን ያን ሁሉ ጅራት እንግዲህ ባቡር ካያችሁ የኢትዮጵያ ምድር ባቡር እንኳን የሆነ 20 እና 30 ሎኮሞቲቮች አሉት። እኔ ላኢላሃ ኢላላህ ለማለት ኡስታዝ ይንገራችሁ ስንት ሎኮሞቲቭ እንደበጠስኩ። ፍሬን የበጠሰ ሲኖ አይታችሁ ታውቃላችሁ? እንደዛ ነው አብደን አሽሃዱ አላ ኢላሃ ኢላላህ ያልነው በተውሂድ ተዋደን። ዝም ብለን በቀላል ነገር የምንደናገር ሰዎች አይደለም። አንደኛ ስንወስን ደግሞ ለወሂዶ ለአብርሃም ለጀማሉ ለኡስታዙና ወይ ለበላያ ብለን አይደለም። አላህ የሚባል አምላክ አለ፣ ያስፈልገናል። ያሐለቀን አምላክ አለ። በቃ ለሐለቀን አምላክ ስንል አምላክ አለን ለሱ ብለን በቃ እንወስናለን። ለራስ ስትል ጣፍጥ ነው። ባይ ዘ ወይ አላህ የሚጎልበት ነገር የለም። አንተ ሰለም ካልሰለም ከአላህ አይጎልበትም። አልሐምዱሊላህ የዓለማት ጌታ እንደከበረ በዙፋኑ ላይ አለ። ትልቁ ቁም ነገር ግን በጣም የሚደንቅ መልእክት ነበር ኡስታዙን ያስቀመጠው። ተመሳስለው ገብተው ሰልመናል ብለው ሊወጉ ይሞክራሉ። ትልቁ ፖይንቱ አሁን ማዕናው ሰለምቴዎችን ከዋናዎቹ ከነባሮቹ ጋራ ማሳ ማድረግ ነው። ለምን ማሳ ከሆነ ሰለምቴና በፊት የነበረው ሊጣላ ነው ማለት ነው። ግን ከሸፈ አያችሁ አላህ ለኡስታዙናም ቢሆን ሰበብ ሰጥቶ ለሌሎችም ሰበብ ሰጥቶ ይሄ ነገር እንዲወጣ ሆነ። ከወጣ ነባር የሆናችሁ ሙእሚን ወንድሞችና እህቶቻችን ንቁና ተዋጉ። ዳዕዋ አይቆምም፣ ሙቃረናውም አይቀርም፣ ውጊያችንም አይቀርም። ለምን ሀያታችን እስካለ ድረስ እንዋጋለን ኢንሻአላህ። ውጊያችን ግን ፊት ለፊት እንደዚህ በዲን ጉዳይ ነው እንጂ ሰይፍና ጎራዴ አንስተን አይደለም። ስለዚህ አልሐምዱሊላህ ሂዳያውን ሰበብ ያበዛልንን አምላክ አልሐምዱሊላህ ብለን እንቀጥላለን። አልሐምዱሊላህ ደግሞ ሰለምቴ ይላል አምላክ አልሐምዱሊላህ አላ ነዕመተል ኢስላም ሹክራን ጀዚራን ኡስታዙና። ሌላው ደግሞ ስም ያስቃል እኮ ሰለምቴዋ ሰለምቴው ምናምን የሚል ስም ከየት እንደሚያመጡ ማን ነው አድርጉ እንደዛ ያላቸው ራሱ ማለት ነው። ማለት አንድ ሰው በቃ ከሰለመ ሰለመ ነው። በቃ የሙስሊም ስም መጠቀም ካለበት ይጠቀማል፣ የክርስቲያንም ስም መጠቀም ካለበት ይጠቀማል። እሱ የተለየ መሆን የለበትም። ከሰለመ ሰለመ ነው በቃ አለቀ። መቀላቀል ነው ያለበት።
አንድ ሰው ማለት ነው ስለሰለመ ብቻ የተለየ ሰው ሆኖ የተለየ እንክብካቤ አድርጉልኝ የተለየ ስም ይኑረኝ እኔ ስፔሻል ነኝ ምናምን ነገር እንደዚህ እኔ ሰምቼ አላውቅም። ራሱ አብዛኛው እኮ የረሱል ሰለም እንትኖች ሰሃባዎች ሰለምቴዎች ናቸው የነበሩት ኮንቨርት ያደረጉ ናቸው ወይ ደግሞ ሪቨርት ያደረጉ ናቸው ማለት እንችላለን ራሱ የአለል ፊጥራ በሚለው ካሰብን። ስለዚህ ምንድነው የተለየ ነገር ማለት ነው ማለት የሆነ ሰዓት ላይ ለሰዎች ሰበቡ ሂዳያን ለመሆን ለማበረታታት ምናምን ነገር ሰለምቴ መሆናችንን ለመናገር እንችላለን እንጂ በተገኘው አጋጣሚ እኔ ሰለምቴ ነኝ እና ምን ይሁን ለራስ ነው የሰለምከው። የሰለመ ሰው መልካም ነገር መረጠ ነው የተባለው። የሰለሙት መልካም ነገር መረጡ ራሱ ማለት ነው። እነዚያ የከፈሩት ግን ራሳቸውን የሚሉት ነው። የተመራ ሰው ምሪቱን ለራሱ ነው፣ የተመመ ሰው ደግሞ ጉዳቱን ለራሱ ነው የሚለው። እኛ መልካም ስራ አላህን አይጠቅመውም፣ እኛ ክፉ ስራ አላህን አይጎዳውም። አላህ ከዓለማት የተብቃቃ ጌታ ነው። እሱን ለማምለክ እሱን ፈልገን ያስፈልገናል፣ አላህ ያስፈልገናል። እኛ ፈላጊዎች ነን፣ ከጃዮች ነን። እሱ ማንንም አይከጅልም ብለን የመጣን ሰዎች አላህ ከዓለማት የተጠራራ ነው ብለን ያምናምን ሰዎች በዚህ ደረጃ ሰው ፈልገን አይደለም የመጣ ነው። ስለዚህ በተቻለ አቅም አርፎ እንትን አትበሏቸው፣ በቃ ከሰለሙ ለራሳቸው ይስለሙ። እንትን አትበሏቸው፣ ቤት ሲከፋፈቱ ምናምን ነገር እንትን አትበሏቸው። መጀመሪያ ሲመጡ ዌልካም እንኳን ደህና መጣችሁ በቃ አለቀ። ከዛ በኋላ እንደማንኛውም ሰው ማድረግ ነው። ለምሳሌ ታች እስቲ ኤግዛምፕል ልስጣችሁ። አንድ ሰው ይጻፈልኝ ለምሳሌ ማለት አንድ ሰው ይጻፈልኝ። አሁን ሂክማን አሁን ያት እዚህ ጋር አሁን ሂክማን አሁን በቃ ሂክማናት በቃ እህቴ ናት በቃ አለቀ። ከዚህ የተረፈ ነገር ምንም ማድረገው ነገር ፕሮፋይሏ ጋር መግባት አይጠበቅብኝም። መታወራውን ነገር መከታተል አይጠበቅብኝም። በቃ እህቴ ናት አንድ እህት አገኘው በቃ አለቀ። ልክ እንደዛ ነው ማሰብ ያለብን እንጂ እነሱ ስለመጡ ያውቃሉም ተብሎ የሚታሰብ አይደለም። ዕውቀቱ በጣም ያላቸው ሰዎች ናቸውም ብለን አይደለም እናመጣ ማለት በቃ ደስ ከጀሃነም እሳት ነፃ እንደሚወጡበትን ገመድ ስለያዙ ደስታችንን እንገልጻለን እንጂ በቃ ያ ሰው ስለመጣ ታሪክ ይቀይራል፣ እኛ አስተማሪ ሊሆን ይችላል ምናምን ነገር ምንም እንትን የሚል የለም። አሁን ሰው የሚፈራው ከሌ ከሄደ ምናምን ነገር ነው የሚፈሩት ራሳቸው። ምናምን ከሌ እኮ አሁን እንትን ከሄደ እኮ በቃ ኪሳራ ነው ምናምን አለ አንዱ አሁን ሲያወራ እንደዚህ ወዲህ የደረሰኝ ኪሳራ ነው በቃ እሱ ከተመለሰ በቃ ጉድ ነው የሚፈላው ምናምን እስልምና ኢትዮጵያ ምድር ላይ ምናምን አለ። ዋት ሲጀመር አስተማሪ አይደለም ተማርም ሲባል እንኳን የሚማርም ሰው አይደለም። ራሱ አስተማሪ አይደለም፣ የክርስትና አስተማሪ የነበረ ሰው አይደለም፣ እስልምና ላይ መጥቶ አስተማሪ አይደለም። አንድ ሰው ምንም ዕውቀት የሌለው ሰው ማለትም ዕውቀት አለው ሲባል የራሱ የሆነ ነገር ማለት የሰው ልጅ መቼም ባዶ በርሜልና ነጭ ወረቀት አይደለም። የሆነ ሪስፔክት ያስፈልጋል አዚ ሂዩማኒቲ። ግን እንደ አስተማሪ ያልሆነ ሰው ልክ እንደ አስተማሪ አድርጎ ምስሎ እስልምና ባበቃለት በቃ ኢትዮጵያ ምድር ላይ የሚባል ነገር ይሄ ፖለቲካ የሚሰራው ነገር ነገ አይሰራም፣ እንደዛ አይሰራም። ራሱ በእኛ አይደለም የሚቆመው። ራሱ አንድ አሊም አንድ ሼህ የነበረ ሰው ራሱ አላህ ይጠብቀን። እኔ ሰምቼ አላውቅም በነገራችን ላይ መሻይኮቻችን መካከል ዑለማዎቻችን መካከል እንትን አለ ሲባል ሰምቼ አላውቅም። እኔ በህይወት ዘመኔ ሰምቼ አላውቅም። አላህ ይጠብቀን። ላኢላሃ ኢለላህ። ግን እንደው ቢሆን እንኳን ምንም የሚያስደንቅ ነገር የለም። ያሳዝናል ብለን ነው የምናዝንለት፣ ለራሱ ነው የምናዝንለት እንጂ ሰው ይዞ ይሄዳል ሰዎች ምናምን ነገር እስልምና ጋር እንደዛ የለም። ሲጀመር ሰው ብለን አይደለም እኛ እንትን ምንለው የምናመልከው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህን ነው የምናመልከው። ስለዚህ እኛ ሂዳያ ሰጭም አይደለንም ነሺም አይደለንም። አንድ ሰው ሲሰልም ዌልካም እንላለን። ቢማር ጥሩ ነው። ከኛ ጋር መማር ካልፈለገ ደግሞ እዛው አቅራቢያ ያለው መስጊድ አካባቢ ላይ ሄዶ እንትን ይበል። በተረፈ የማያውቀውን ነገር ዲኑ ላይ የማይባሉ ነገሮችን የማስመታት የማስተኮስ ስራ ውስጥ ለውስጥ የመርመጥመጥና የመሽለጥለጥ ስራዎች ይሄ ግሳንግስና አሰስገሰሱም እንትን ማለት በጣም ነው እንትን የሚለው የሚደብረው እንትን አይደለም። አንዳንዴ ኩል መሆን የሚባል ነገር አለ። ኩል አንድ ሰው ማለት ነው። እስልምና እንደዛ ነው ራሱ ስነ ምግባሩም ግብረ ገቡም በቃ አንድ ኩል ታውቃላችሁ። መርመጥመጥ መሽለጥለጥ ምናምን የሚባሉ ነገሮች አይወደዱም በእስልምና እና እንደዛ ነው መሆን ያለበት። ጠንከር ማለት ነው ያለበት ሙስሊም ማለት ነው። ይሄን ነው ለማለት ፈልጌ። በላይ ያደናን አይደል? አልሐምዱሊላህ ኡስታዝዬ ጀዛከላህ። አላሁ አክበር እያልኩ ተክቢር እኮ እያደረኩ ደስ ይላል። ማሻአላህ
ንግር አርጋቸው ይወጣልሃል እኮ የሆነ ልብ ላይ ተሰንቅሮ የነገረ ነበር። በቃ ውልቅ ብሎ ወጣና አልሐምዱሊላህ ሐምዱ ለሽኩር በጣም ደህና ነን፣ ሰልመናል። አልሐምዱሊላህ አመት ሞልቶናል። አርካኖቹን እየጠጣናቸው ነው፣ እየቀራን ነው። አልሐምዱሊላህ ምንም ነገር ቢፈተፈት ጥለን ከመጣ ነው አይበልጥም። ወላሂ እስልምና እኮ እንዲህ ነው። ደግ አደረገ፣ ወላሂ ደግ አደረገ። ለምን ጥለን የመጣ ነው እኮ ጃንክ ነው፣ ሎኮሞቲቭ ነው ብያቸዋለሁ ቅድም። ጥለን የመጣ ነው ማት ደግሞ የሚገርመው ቆመን ጠበቃ ነበርንለት በሰዓቱ። ወላሂ ጠበቃ ነበርንለት። ጠበቃ ሆነን ሰብከንለት መድረክ ላይ ጉትትት አድርገን የመጣ ነውን ያላቀቀን አምላክ አልሐምዱሊላህ ነፃ አውጥቶን አሁን ቅልል ብሎ ለካ አንድ ነው። ቅድም እኔ ወላሂ ኡስታዝ መቼም ከሰጠው በላይ አልሰጥም ብዬ ነው እንጂ ልጅቷ አሳዝናኝ በጣም ልቧ እስልምና ላይ ነው ያለው የነበረችው ልጅ ግን የለም በቃ ግራ ቀኟን እያየች ነው። እኛን ይጎትት የነበረ ነገር እየጎተታት እንዳለኝ ስላየው ነበርና እዛ ቦታ ላይ ነበር። ስንት ዝባዝንኬ በቃ ይሄ ሎኮሞቲቭ ማለት ነው። ስንት ዝባዝንኬ ያላህን አንድነት የሚቃወም ዝባዝንኬ ወላሂ እዚህ ውስጥ 500 ወር 600 ናችሁ። ለካ 595 ነው 600 ሰው ዝባዝንኬ ነው። ወላሂ ዝባዝንኬ እዛ መዲና ላይ የነበረው 300 ምናምኑ ማለት ነው። በቃ ጣዖት ዲኤቲ ነው። በቃ ከአላህ ጋር ሽርክ ነው። ዝባዝንኬ ነው አላህ የበጣጠሰልን ቁጥር የሌለው ስፍር የሌለው ዝባዝንኬ። እንዴት ነው ተመልሰን ታዲያ ለነዛ ሁሉ የምንገዛው? አንድ ብቻውን እያለ ያረፍነውን አያችሁ። ጦርነት መሀል የነበረ ሰው ወላሂ ጦርነት መሀል የነበረ ሰው ጦርነቱ አብቅቶ ሲያርፍ ነው የጦርነትን አስከፊነት የሚያውቀው። እንደኛ እኮ አንድ አምላክ አግኝተን ያረፍን ሰዎች ነን። ወላሂ ስንት አማልክት አሳብደው ለገብርኤል ስንሰግድ ለሚካኤል ስንሰግድ አልፈን ተርፈን በኢየሱስ ስም ስንል እንደገና መጀነገሌ ስንል አልሐምዱሊላህ አረፍን። ለምን? አንድ ብቻ ያ ረብ እያልን መንበርከክ ጀመርን። አየው ሰላተል ሐጃ ብለን ስናልፍ ለካ ራሱ መልስ ይሰጣል፣ ይሰማል። ለካ አንድ አምላክ አለ። ስንት ድልድይ ስናበጅ በራሳችን ላይ በስማ በለው ስንሄድ ያ ስማ በለው እኮ ራሱ አይሰማም። ወላሂ ቅድም ኡስታዝ ሲናገር ደስ እያለኝ ነው። አይሰማም። በህይወት ካለ አሁን እዚህ ኡስታዝ አለ። ኧረ እስቲ ኡስታዝ ዱዓ አድርጋው ይቻላል። የሞተውን ቀስቅሳችሁ አሟት አሟት እናንተን ነው የሚፈልጉት በሀያት ስላላችሁ። ወላሂ እንዴት ነው አንተ ቆመህ የወደቀን ነገር የምታነሳው? እኔ ወላሂ እስካሁን መልስ ያላገኘሁበት ነገር ይሄ ነው። ኡስታዝ በሀያት ቆመህ አሟትን አግዘኝ ብለህ ትጠራለህ? አላሁ አለም በላያ በቃ አንተ ከሰለምክ በኋላ ኡስታዝ አንተ ከሰለምክ በኋላ ከሙስሊም ወንድ ማለት ከሙስሊም ወንድሞች ወይ ደግሞ ከምታውቀው ከአንድ ሙስሊም ጋር ተጣልተህ አታውቅም? ያጋጥማል። ምን ችግር አለ? ያጋጥማል እኮ ግን ሰው እንዴት ከሰው ጋር ሲጣላ ከፍራለሁ ይላል? ግርም ነው የሚለኝ። አሁን ነባር ሙስሊሞችን ተመልከቱ። ለሰው ብሎ ነው የሰለመው፣ ለሰው ብሎ ነው። ከአብራካቸው ከአንድ ማዕፀን ውስጥ የተኙ ወንድምናት እርስ በርሳቸው ቢጣሉ ወንድም ከእህቱ ጋር ቢጣላ እከፍራለሁ ይላሉ ነባሮቹ። አንተ እንዴት ማለት የፈለገ ነገር ቢሆን ማለት ነው የለም እኮ ማለት ልትጣላ ትችላለህ። እኔ ተጣልቼ አውቃለሁ ከሙስሊም ጋር ላለግባባም እችላለሁ። ግን አናዶኛል ብዬ እሱን አቃጥላለሁ ብዬ የኩፍር ቃል በነገራችን ላይ ሻዳ ይወጅባቸዋል እነዚህን ሰዎች አይደል ፒኬ? እንደዚህ ሚዲያ ላይ የሚጫጩ ሰዎች የኩፍር ቃል በጣም ብዙ ነገሮች ተናግረዋል። ስለዚህ በሻዳ ካልተመለሱ ያሉበት አቅራቢያ ቢሆን ወይም ደግሞ ኢስቲግፋር እንትን ብለው ንስሐ ገብተው ወደ አላህ ይመለሱ። እነዚህ ሰዎች ካልተመለሱ አሁንም ቢሆን የኩፍር ቃል ተናግረው እንደ ሙስሊም አይደለም እኛ የምናያቸው። ለምን? የኩፍር ቃል ነው፣ የአላህ ሐቅ ነው ራሱ እንደዛ አይነት እና ሰውን ለማናደር ተብሎ ከሰው ጋር ተጣላው ብሎ ሰውን ለማናደር ተብሎ መዝሙር መልቀቅ የመስቀል ያለው ልብስ ለብሶ መልቀቅ፣ እያለቀሱ መዘመር ምናምን ነገር እኔ እንጃ። መጨረሻ ላይ ምንድነው ችግሩ ምናምን ሲባል አያናዶኝ ነው ላቃጥለው ብዬ ነው። እሱን አቃጥላለሁ ብላችሁ ሌላውንም ሰው እኮ ነው የምታቃጥሉት እኮ እናንተ ያልገባችሁ አንድ ግለሰብ ነው። እሱም ማቃጠል የምትችሉት በዚህ መልኩ አይደለም።
ቢሳሳት እንኳን አንድ ሙስሊም ወንድማችሁ እንደው ብትመክሩት ወይ ደግሞ ዱዓ ብታደርጉለት ወይም ብታስመክሩት ምናምን ጥሩ ነው። ወይ ደግሞ ካላላችሁም ብሎ ካርጋችሁም እኮ ማምለጥ ትችላላችሁ። ነገር ግን ለዛ ሰው እልህ ተብሎ ዲንን የሚያክል ነገር ክጃለሁ እንትን አድርጌያለሁ ብሎ እንጃ። ብቻ ደህና ደሩ ያ ጀማ ሉጣኔ ማሻአላ ኡስታዝዬ የዳንክበትን ያመለጥክበትን ዋጋ የማይሰጠውን ልተምነው ማትችለውን ነገር ጥለህ ለሰው ብለህ እንዴት ነው ሀያት አይደል? በሀያት ቀልድ አለ እንዴ? በሀያት ቀልድ የለም። ወላሂ በሀያት ቀልድ የለም። መኖር ከፈለጋችሁ የራሳችሁ ህይወት በራሳችሁ እጅና በአላህ እጅ ነው፣ ሌላ ቦታ የለም። ለሰው ብለህ ሀያትህን ጀሃነም መቀቀል ከፈለክ መብት ነው፣ ማንንም አያስገድድም። ነገር ግን ላኢላሃ ኢለላህ ያልከው ለራስህ ነው፣ ለራስሽ ነው። ይሄንን አስተውሉበት ሁሌም። ኢማናችሁ ከእናንተ ጋር ከሌለ አላህ እናንተ ጋር የለም። አላህ ከሌለ ደግሞ ጌጥ ነው። ስለዚህ የራሳችሁ ሀያት ለገሌ ብለህ ፊዳ አታደርገው። ወላሂ ፊዳ አታደርገው። ማንም ለአንተ ፊዳ የሆነ የለም። ንቃ። አለዛ መሲህ የሆነ ተሰቅሎልኛል ብለህ ነሳራዎቹ ጋራ ማጨብጨብ ይቻላል። እኛ ከዛ ወጥተናል። አልሐምዱሊላህ። ለእናንተም ሂዳውን ያብዛላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ በላያ ከጊዜያት በኋላ ተመለሰ መጣ። ድምፅህን ሰማሁት። ምን ከጊዜያት አመት ሆነ መሰለኝ እንጂ። እሺ አለው እኮ ሀቢብዬ ኡስታዝ ወሂድ ቤት ብቻ ነው የምገባው። ለዚህ ነው አፉ በለኝ። እሺ ሁላችሁም እንደው ጠፋ ያላችሁ አፉ በለኝ። والله እኔ ካለ ኡስታዝ ወሂድ ቤት አልገባም። ለምን መሰላችሁ? ስተት እያየሁ ነው። ፒኬ እንኳን ከፈትከ አንተ ደግሞ ደስ ይላል። ድምጽ ራሱ የተረጋጋ። አሁን አላወራው በውስጥ አወራለሁ። አንዳንድ ነገሮች ስላሉ በቃ ወይዶ ቤት ገብቼ እንደ ልብ ያወራሉ። ለምን መሰለ? ወይዶ ጋር መጮህ ስለምችል። አሁን የከፈትከው ቤት የሂዳያ ሰበብ ካልሆነ ለምን እመጣለሁ? በቃ መዳን አለበት። እኔ 20 ዓመት የከሰረ እድሜ ይሄው በደስታ አሁን እንዲማወራው ስለተረፍኩ አይደል? ሌላውም እንደኔ ተርፎ ሊያወራ ይገባል። አሁን የቀድሞ ልጅ ቆጨኝ እኮ አልኩ እኮ ኡስታዝን ላለማቋረጥ ብዬ እንጂ ዘልዬ ገብቼ ለመሰለ ጀማዋን አየሁ። ጀማዋ ማለት ገብቷል። እነ ፒኬ ከሰለሙ እኔም ልስለም፣ እነ ፒኬ ከወጡ እኔም ልውጣ። ይሄ በቃ ዱንያ ላይ ያለች ተራ ነገር የነፍስያ ጉዳይ ናት። እቺ ነፍስያዋ እንድትሞት ደግሞ እኛ ዱዓ ማድረግ የሂዳያ ሰበብ አላህ ሂዳያውን እንዲያቀልላቸው ከኛ የሚጠበቀው ዱዓ ነው። ከዛ ውጭ ደግሞ ዳዕዋ ደግሞ ግዴታችን ነውና እቺን ልጅ እንድንመክራት ማለት ነው። እሷን ብቻ ሳይሆን ለብዙዎች አሁንም ስለምወዳችሁ አላህ ሰበብ አያርጋችሁ ወገኖች። እናንተ ጎበዞች ናችሁ፣ በርቱ። አላህ ሰበብ አያርጋችሁ። እንዳንተ ያሉ ብዙዎች አላህ ያፍራልን። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በላያ ጀዛከላህ። አትጥፋ ብቅ በል። ያው እኔም ኡስታዝ ቤት ገስት ላይ አልወጣም እንጂ ታች እርመጠመጣለሁ ሁሌም። ያው ቀን ላይ ብዙ ጊዜ ማውራትም ስለማልችል ከዛ አንፃር ነው። ከታች ያላችሁ ይሄን